ኤልሻዳይ ንጉሴ የአዲስ አበባ ዩኒቨርሲቲ የኮሜርስ ሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ናት። 11ኛ ክፍል ያለች የጀመረው ስራ የመስራት ልምዷ አሁን ላይ ይበልጥ ተጠናክሮ በተለያዩ ተቋማት ውስጥ እየሰራች ትገኛለች። እንዲህ ባለው የክረምት ወቅት እንዲሁም በበጋው ጊዜም ከትምህርቷ ጎን ለጎን በዲጂታል ማርኬቲንግ የተለያዩ ተቋማትን ማህበራዊ ገጾች ታስተዳድራለች። ፕሮግራሞችን መምራት እንዲሁም የሽያጭ ባለሙያ ሆናም በመስራት ላይ ናት። በጣም ቆንጆና ደግሞ አዳዲስ ክላይንቶች አሉና የተለያዩ የማኔጅመንት ሲስተሞችን ለክሊኒኮች፣ ለትምህርት ቤቶች፣ ለፋርማሲዎችና ለመሳሰሉት መሸጥ የምትችሉ ከሆነ ስራን ከልጅነት መላመድ ለወጣቶች ትልቅ ልምድን የሚሰጥ ፈተናን ተቋቁሞ ለማለፍም የሚያግዝ ነው። ልክ እንደ ኤልሻዳይ በተማሪነት ስራን መጀመር ደግሞ ዘመኑን በመምሰል ራስን ከቴክኖሎጂው ዓለም ማቀራረብንም ይጠይቃል። በተለያዩ ሁኔታ ላይ ላሉ ወጣቶች እንዲሁም ደግሞ አሁን ላይ የተማሩ ላሉ ወጣቶች አሁን ዘመኑ ዲጂታላይዝድ ነው። የተለያዩ ኤአይ መሳሪያዎች አሉ፣ ፍሪ ኮርሶች ኦንላይን ላይ አሉ፣ ዩቲዩብ አለ፣ መጽሐፎች አሉ። እነዚህ ነገሮች በመጠቀም እስኪላቸውን ወይም ክህሎታቸውን በማዳበር ስራዎችን መስራት ይችላሉ። ክህሎት እውቀትና አመለካከት ይህንን ያዳበረ ወጣት ምን ጊዜም ውስጡ የሚጸነስ ሐሳብ አለ። ለምሳሌ ከ70% በላይ ወጣቶች አሉን ብለን ስናስብ እነዚህን ወጣቶች ክህሎት እውቀትና አመለካከት በደንብ አድርጎ ሰጥቶ አቅርቦትና ግብአቱ ደግሞ ቀለል ብሎላቸው ወደ ስራ በሚገቡበት ጊዜ ግብርናው ፓወር የኃይል አቅርቦት ላይ ስትራይቭ የምናደርጋቸው የመንግስት ፒላሮች የምንላቸው አሉ አይደለ? የሚነራል እና የማዕድን ልማት ላይ የሰርቪስ የቴክኖሎጂ እና የዳታ ልማት ላይ የመሳሰሉት ላይ ተጨማሪ ነገር ይዘው ይመጣሉ ማለት ነው። ነገን ለመድረስ ዛሬን መዋጀት ያስፈልጋል። ወጣቱ ኃይል ስራውን ለመስራት በቴክኖሎጂ ላይ ሰልጥኖ የዲጂታል ማንነቱን መገንባትም ይገባዋል። ለስራው ዓለም ቀድሞ ተዘጋጅቶ መግባት የህይወት ፈተናዎችን በብቃት ለመቋቋም ያስችላል። የዛሬው ወጣት ለስራ ለፈጠራና ለሙያ ዝግጁ እንዲሆን ትምህርት ቤቶችና ከፍተኛ ትምህርት ተቋማት በማስተማር ሂደታቸው ላይ ተግባራዊ ክህሎቶችን ማጤን እንዳለባቸውም አመላካች ነው። ብዙ ጊዜ የምንቸገረው ነገር ምንድነው? ግራጁዌት አድርገን ስንወጣ ሌላ አዲስ ዓለም ይሆናል የስራው ዓለም። ስለዚህ የሚመጡትም ቻሌንጆች ከበድ ይሉናል። ብዙ የስራ ባህሉም ስላልዳበረ ከተማሪነት ቀጥታ ወደ ስራ ስትገቢ የተወሰኑ አይነት መንገጫገጮች ይፈጠራሉ። ገና ሁለተኛ ተማሪ ያለው ፍሬሽማን ላይ ምናምን ስራ ስሰራ የስራ ባህሌን እንዳዳብር የተለያዩ ፌስ ማደርጋቸው የተለያዩ የሚያጋጥሙኝን ቻሌንጆች እና ችግሮች እንዴት መፍታት እንዳለብኝ እንድማር የችግር ፕሮብሌም ሶልቪንግ ስኪልን የመሳሰሉትን ለማዳበር ረድቶኛል። የተለያዩ የስራ ባህልም በዛው ልክ አዳብሬበታለሁ። ወጣቱ ኢንተርፕረነር ማይንድ ሴት እየያዘ ኢንተርፕረነር ስራ መፍጠርን ባህል እያዳበረ መጥቷል። ስለዚህ ልጆች በሃንድ ኢን ሃንድ ወይም ደግሞ በተጓዳኝ የተለያዩ የዲጂታል ስራዎች መስራት ይችላሉ። ኖት ኦንሊ ዲጂታል ላይ በትርፍ ጊዜያቸው የማስተናገድ ስራ፣ የግንባታ ስራ፣ የእርሻ ስራ የመሳሰሉትን ስራ ተቀጥረው ቢሰሩ ራሳቸውን ያፍታታሉ። ሁለተኛ እዛ ውስጥ ያለውን ችግር ከስር መሰረቱ ያዩ የመፍታት አቅም ይኖራቸዋል። ሀገር በርካታ ፕሮጀክቶችን እየጀመረች ከግብ እያደረሰች ትገኛለች። የምትሰራቸውን ስራዎችም የሚሰራላት ወጣት ዜጋ ትፈልጋለች። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ የስራ ባህልን በማዳበር ራስን ማዘጋጀትም ከወጣቶች ይጠበቃል ሲሉ የገለጹት። ልጆቻችን ከከተማ ወጥተው ፕሮጀክቶች ጋር ስራ መስራት መልመድ አለባቸው። በጣም በርካታ ፕሮጀክቶች ኢትዮጵያ ውስጥ አሉ። ብዙ ትላልቅ ስራዎች አሉ። ሰራተኛ ማግኘት እንደምታስቡት ቀላል አይደለም። ሰው የሚፈልገው ብድግ ብሎ መኪና መንዳት፣ ብድግ ብሎ ቤት ባለቤት መሆን ነው እንጂ ሁለት ስራ አይደለም። ዝም ብሎ ተቀምጦ ፌስቡክ እያዩ ስራ የለም ቢባል ወደፊትም ይሳካ አይመስለኝም። ሁለት ሶስት ሺፍት እየሰራን እየተጋገዝን ካልሆነ ኑሮ እየከበደ መሄዱ አይቀሬ ስለሆነ ማለት ነው። ልጆቻችን ደግሞ ወጣ እያሉ መስራት ቢለማመዱ ቤተሰብም ኢንከሬጅ ቢያደርግ ጥሩ ይመስለኛል። በግሌ የስራ ባህል በተግባር የሚገነባ ክህሎት ነው። ወጣቶች ከትምህርታቸው ጋር ተያይዘው የስራ ልምድ በማካበት ከቴክኖሎጂ ጋር በመራመድና የፈጠራ አቅማቸውን በማሳደግ ለራሳቸው የተሻለ የወደፊት እድልን ይፈጥራሉ። ይህም የግለሰብን ስኬት ብቻ ሳይሆን የሀገርን የልማት ጉዞ የሚያፋጥን ጠንካራ የሰው ኃይል ለመፍጠርም ያግዛል።